ሁሉም ሰው ከስራው ጎን ለጎን ተጨማሪ ገቢ ይፈልጋል። ግን ደግሞ ጊዜ የለኝም የሚል ሐሳብ እንቅፋት ይሆንብናል። ስራችሁ እየሰራችሁ ትምህርታችሁን እየተማራችሁ እና ደግሞ በቤት ሆናችሁ ልጆች እያሳደጋችሁ ጎን ለጎን በዩቲዩብ ገንዘብ መስራት ትፈልጋላችሁ። ማን ቪዲዮ ይቀርጸዋል፣ ማን ኤዲት ያደርገዋል በሚል ሐሳብ ስራውን ሳትሰሩት ቀርታችኋል። ዛሬ እኔ ልጆቼን እያሳደግኩ ጎን ለጎን ዩቲዩብ ቪዲዮ እንዴት ቀርጬ አፕሎድ እንደማደርግ፣ እንዴት ጊዜን ቆጥቤ አስተካክዬ ሰዓቴን አስተካክዬ እንዴት ቪዲዮ እንደምቀርጽ ለኔ የረዳኝ ዘዴ እነግራችኋለሁ። ሰላም፣ ለማታውቁኝ ሄለን እባላለሁ። በዚህ ቪዲዮ እንዴት ከስራችሁ ጎን ለጎን ከትምህርታችሁ ጎን ለጎን እና የማዳም ቅመምም ከሆናችሁ በጣም ቢዚ እንደምትሆኑ አውቃለሁ፣ እንዴት ጊዜያችሁን አብቃቅታችሁ በዩቲዩብ ገንዘብ ልትሰሩ እንደምትችሉ የሚጠቅማችሁ ዘዴ እነግራችኋለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መጨረሻ ከኔ ጋር ቆዩ። ጊዜ የለኝም ከማለታችን በፊት ጊዜያችን የት እንደሚሄድ ማወቅ ተገቢ ነው። አብዛኞቻችን የስልካችሁ ስክሪን ታይም ተመልከቱ። ሁሉም ሰው ከ2 ሰዓት በላይ ስክሮል እያደረገ ስልኩን እየተመለከተ ያሳልፈዋል እና ስለዚህ እኛ ጊዜ የለንም ማለት አንችልም። ጊዜ ስላለን ነው። የማይጠቅማችሁ አፕሊኬሽኖች፣ የማይጠቅማችሁ ኖቲፊኬሽኖች አጥፏቸው። ለምታተርፏት 30 ደቂቃ ለቀጣይ ቢዝነሳችሁ እጅግ በጣም ጥቅም ይኖረዋል። ሌላ ደግሞ እኔ እየተጠቀምኩበት ዘዴ በየቀኑ ቪዲዮ ለመቅረጽ አልሞክርም። ስኬጁሌን አስተካክላለሁ። ስክሪፕት የምጽፍበት ቀን ሌላ ነው፣ ቪዲዮ የምቀርጽበት ሌላ ነው፣ ኤዲት የማደርግበት ቀን ሌላ ነው እና ይህንን እንደዚህ አድርጌ ጊዜን አብቃቅቼ ስራዬን እሰራለሁ ማለት ነው። እናንተ አሁንም ሰራተኞችም ሆኑ ተማሪዎችም ሆኑ ጎን ለጎን ከዩቲዩብ ገቢ ለማግኘት ማድረግ ያለባችሁ ከሰኞ እስከ አርብ የምትሰሩ ከሆነ ቅዳሜና እሁድ ፍሪ ስለምትሆኑ ቅዳሜ ስክሪፕት ጽፋችሁ እሁድ ደግሞ ቪዲዮ ቀርጻችሁ ኤዲት አድርጋችሁ ከዛ ለሳምንት ሙሉ የሚበቃ ቪዲዮ ይኖራችኋል ማለት ነው። ከሰኞ እስከ እሁድ የምትሰሩ ከሆነ ደግሞ በየቀኑ ልተኙ ስትሉ ስክሪፕት ትጽፋላችሁ። ከዛ የሆነ ቀን ደግሞ ቪዲዮ ትቀርጻላችሁ። ለሳምንት ሙሉ የሚበቃችሁ ቪዲዮ ትቀርጻልና ከዛ ማታ ኤዲት ታደርጉና ከዛ በየጊዜው ፖስት በምታደርጉበት ሰዓት ፖስት ማድረግ ነው እንጂ በየጊዜው ስክሪፕት ጽፋችሁ ቀርጻችሁ ኤዲት ስታደርጉ ጊዜ አይበቃችሁም። ልክ ናችሁ። ጊዜያችሁ እንዲበቃችሁ ግን ይህንን ስትራቴጂ ከተጠቀማችሁ እጅግ አሪፍ ነው። ነው ቀላል ነው እያልኳችሁ አይደለም። ከእንቅልፋችሁ ነው ጊዜያችሁ እየቀነሳችሁ የምትሰሩት። ብዙ ነገር ሊከብዳችሁ ይችላል። ግን ደግሞ ምናልባትም እኮ ይህንን የዩቲዩብ ቢዝነስ ያንን ስራ ከሱ በላይ በልጦ ተገኝቶ ማንም አለቃ ሳይኖራችሁ ማንም እንትን ሳይላችሁ ራሳችሁ ገቢ ልታገኙበት ትችላላችሁ፣ ያውም በዶላር ማለት ነው። እና ዩቲዩብን መናቅ የለባችሁም። እጅግ በጣም የሚጠቅም ነው። እኔ መጽሐፍ አንባቢ አይደለሁም፣ መጽሐፍ አነባለሁ ብዬ አልሰክሳችሁም። ግን ደግሞ ድንገት ቲክቶክ ላይ ስክሮል ያደረኩት ያገኘው ጽሑፍ ልንገራችሁ። እኔም የምስማማበት ስለሆነ ነው። ደን ኢዝ better than perfect ይላል። ፐርፌክት እስከሚሆን ከመጠበቅ ይልቅ በመጀመሪያ ፐርፌክት ባልሆነ ነገር መጀመር ይሻላል የሚል ነው ሐሳቡ፣ ዋና ኮንሴፕቱ። እና እኔ በዚህ ሐሳብ እስማማለሁ። ከመጀመር ነው መጀመር ያለባችሁ። ከዛ በስራው ላይ መለማመድ መማር ትችላላችሁ። ሁሉም ነገር ፐርፌክት ሆኖ አይጀምርም። ብዙ ሰው ስራውን የማይጀምረው ቆይ አሪፍ ካሜራ ልግዛ፣ ቆይ ኤዲቲንግ ልማር ነው። ግን በምትችሉት በትንሽዬ ሐሳብ ጀምራችሁ በኋላ ላይ አሪፍ ቦታ መድረስ ትችላላችሁ። የኔ ቪዲዮ አሁን ብዙ ችግር ሊኖርበት ይችላል። ምናልባት ኳሊቲ ላይ ኖረው ይችላል፣ አነጋገር ላይ ችግር ሊኖር ይችላል። ግን ደግሞ ዛሬ የቀረጽኩት ቪዲዮ ነገ ደግሞ ሌላ ቪዲዮ ስቀርጽ ከዚህ የተሻለ ነው ልቀርጽ የምችለው እንጂ ከዚህ የባሰ መቼስ አልቀርጽም። ምክንያቱም እያሻሻልኩ ነው የሚሄደው። ስለዚህ እንደዛ ሲሆን መጨረሻ ላይ ፐርፌክት ይመጣል ማለት ነው። የሚገርማችሁ ነገር እኔ ዩቲዩብ ጀምራለሁ ብዬ ያሰብኩት ከ2 ዓመት በፊት ነበረ እና ፐርፌክት ታይም እየጠበቅኩ ነበር። የሆነ ነገር እስኪስተካከልልኝ ድረስ የሆነ ነገር እስከማግኝ ድረስ ብዬ ለራሴ እየሸወድኩት ነበረ። ግን እሱ ነገር በጣም ይቆጨኛል። ግን አሁን መጀመሬ በጣም ደስተኛ ነኝ። እስካሁን ካያችሁት ውስጥ እናንተ በዩቲዩብ ገንዘብ እንዳትሰሩ ያደረጋችሁ ነገር ምንድነው? እስቲ ኮሜንት ላይ ጻፉልኝ። ጊዜ ማጣት ነው ወይስ ችሎታ አለመኖር? ብዙ ሰው የጻፈውን ጽሑፍ መርጬ በቀጣይ ቪዲዮ ሰራለሁ። ቀጣይ እስከምንገናኝ ሰላም ሁኑ። ቪዲዮ ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። አብረን እናድጋለን።